በመካከለኛው ምስራቅ ትልቅ የሆነ ሁከትን ፈጥሯል ማለት ይቻላል። ኢራን በከፍተኛ ሁኔታ ብዙ መሪዎቿን አጣለች። ከዛም ባለፈ ብዙ ተቋማቶቿ ወድመዋል። የሚሊተሪ ካፓቢሊቲዋ ቀን ወደ ቀን እየቀነሰ እየመጣ ነው ያለው። አሜሪካና እስራኤልም ቢሆኑ ይህን ያህል የሰውና የንብረት ጉዳት ባይደርስባቸውም ስጋት ውስጥ ነው ያሉት። የሚተኩሱት እያንዳንዱ በሚሊዮን የሚቆጠር ዶላር ያላቸው ሚሳኤሎች ናቸው። ስለዚህ ከኮስት አንጻርም ኢራንና እስራኤልም ጉዳት ላይ ናቸው ማለት ይቻላል። ከፖሊሲ አንጻር ከዓለም አቀፍ ቅቡልነት አንጻርም ጉዳቱ ከፍተኛ ነው ለሁለቱ ሀገሮች ማለት ነው። ግን በዚህ ሳምንት ባስቆጠረው የእስራኤል አሜሪካ ኢራን ጦርነት ላይ ድምጻቸው ያልተሰሙና የኢራን አጋር ሀገሮች ተብሎ ቻይናና ሩሲያ እስካሁን ድረስ በጦርነቱ ተሳትፎ እያደረጉ አይደለም። ብዙ አስተያየት ሰጪዎች እነዚህ ሀገራት ኢራን ጋር የንግድና የሚሊተሪ ኮኦፕሬሽን ስላላቸው ኢራን ስትመታ ዝም አይሉም፣ ማገዛቸው አይቀርም በአንድም በሌላ መልኩ በማለት ሲዘገብ ነበር። አሁን ግን ይሄ እውነት እየሆነ አይመስልም። ሩሲያም ቻይናም ከቃላት ባለፈ ጦርነቱ እንዲቆም ከመጠየቅ ባለፈ ምንም ያህል ኢንቮልቭ ያደረጉት ነገር እስካሁን አላየንም ወይም ደግሞ አልሰማንም ማለት ነው። ስለዚህ ይህ ለምን ሆነ፣ ምክንያቱ ምን ይሆናል የሚለውን እስቲ አጭር የሆነ ትንተናና አጭር የሆነ ዳሰሳ እናቅርብና ምን ምክንያቱ እንደሚኖረው ለማወቅ እንሞክር። ይህ ማስራስ ዩቲዩብ ቻናል ነው። ይህንን ዩቲዩብ ቻናል ሰብስክራይብ፣ ኮሜንት እንደዚሁም ደግሞ ላይክ በማድረግ ቤተሰብ በመሆን ተመሳሳይ የሆኑ ትንተናዎችን አብረን እንሰራለን ማለት ነው። እንድታዳምጡኝ ጋብዛችኋለሁ። መልካም ጊዜ። ለምን ሩሲያና ቻይና ኢራንን በሚሊተሪ አልደገፏትም ወይም ደግሞ በሚገባት ነገር እሷ ስትደግፋቸው በነበሩ ነገሮች አልደገፏትም የሚባለው ነገር ብዙ ጥያቄዎች ያስነሳል። አንደኛው ሊሆን የሚችለው ጂኦፖለቲካል ኢንተረስት ነው። ሁለቱም ሀገሮች ሩሲያም የሆነ ቻይና ጂኦፖለቲካል ኢንተረስት አላቸው በአካባቢው ላይ ማለት ነው። ስለዚህ ይህ ኢንተረስት እነሱ እንደፈለጉ ኢራን ሰፖርት አድርገው እንዳይገቡ እያደረጋቸው እንደሚገኝ ብዙ አናሊሲሶች እና ብዙ ሪፖርቶች እያሳዩ ነው የሚገኘው። እነዚህ ምንድን ናቸው? ኢራን ሰፖርት እንዳያደርጉ የሩሲያና የቻይና አጋዥ ሀገሮች ወይም በኢኮኖሚ በጣም ሰፖርት የሚያደርጓት ሀገሮች ናቸው። ብዙ ግብይት አላቸው እርስ በራሳቸው። ከራሽያ ጋር በተለይ ከዩክሬን ጦር ጋር በተያያዘ ኢራን ብዙ ሚሊተሪ ሰፖርት እንደዚሁም ደግሞ ሽያጭ እያደረገች ነበረ። የድሮን የተለያዩ የሚሳይሎች ሽያጭ ከኢራን ነበር የምትገዛው ሩሲያ ማለት ነው። ስለዚህ እነዚህ ምክንያቶች ጂኦፖለቲካል ኢንትረስቱ ሁለቱም የጋራ የሆነ የራሳቸው የሆነ ኢንትረስት ስላላቸው የራሳቸው የሆነ ፍላጎት ስላላቸው ኢራን ሰፖርት ሊያደርጉ አልችሉም። ምክንያቱም ሩሲያም የራሷ የሆነ ኢንተረስት አላት። በዓለም አቀፍ ሕግና በዓለም አቀፍ ግንኙነት ላይ ናሽናል ኢንተረስት የሚባለው ትልቅ ቦታ የሚሰጠው ነገር ነው። እያንዳንዱ ሀገር ናሽናል ኢንተረስት አለው፣ የራሱ የሆነ ኢንተረስት አለው። ያ ኢንተረስትን ለማሳካት ነው ሁሉም የሚሮጠው። አሜሪካንም አሁን ጦርነት የምታደርገው ናሽናል ኢንተረስቷን ለማሳካት ተብሎ ነው የሚገመተው። እስራኤልም እንደዛ፣ ኢራንም ደግሞ ናሽናል ኢንተረስቷን ለማስጠበቅ ነው ውጊያውን እየተዋጋች ያለችው። ስለዚህ ቻይና በዛ አካባቢ ትልቅ የሆነ ኢንተረስት አላት። ሩሲያም በዛ አካባቢ ትልቅ የሆነ ኢንተረስት አላት። ከዛ ባሻገር ደግሞ የራሳቸው ጦርነት አለባቸው። አሁን ሩሲያ የዩክሬን ጦርነት አለበት። በጣም ብዙ ሚሊዮን ዶላር ኮስት እያደረጋት ያለው እስካሁን 5 ዓመት ሆኖታል። እስካሁን እሱን ልትወጣው አልቻለችም። ቻይናም ደግሞ ኢኮኖሚካሊ ብዙ እየለፋች ነው ያላቸው። ስለዚህ ቻይና ኢኮኖሚዋን እያሳደገች ባለችበት በአሁኑ ሰዓት የአሜሪካንን ኢኮኖሚ ለመብለጥ ጥረት እያደረገችበት በአሁኑ ሰዓት ጦርነት ላይ ኢንቮልቭ ብታደርግ የቻይና ዶሚናንስ ኢኮኖሚካል ዶሚናንስ ከአሜሪካ አንጻር ሲታይ ሊወርድ ይችላል። ስለዚህ ቻይና ፍጥነቷን የሚገድብ ነገር ስለሚሆን ጦርነቱ ላይ በቀጥታ ወይም ደግሞ ዳይሬክትሊ መሳተፍ እንደማትፈልግ የታወቀ ነው የሚገኘው። ይሄ አንደኛው ምክንያታቸው ይሆናል፣ ጂኦፖለቲካል ኢንተረስት ሁለቱም ስላላቸው ማለት ነው። በሁለተኛ ደረጃ ደግሞ ሊሆን የሚችለው ብዬ የማስበው ኢኮኖሚክ ኮንሲደሬሽን ነው። የግድ ደግሞ ኢንተረስታቸውን ለማሳካት ነው። ብዙ ችግሮች አሉባቸው ራሳቸውም ከእንደገና ደግሞ ብዙ ያሰቡት ነገር ስለሚኖር የራሳቸውን ኢኮኖሚክ ወይ ደግሞ የራሳቸውን ጎል ለማስጠበቅ ኢንተረስታቸውን ለማስጠበቅ ጦርነቱ ላይ አልተሳተፉም። ሁለተኛው ኢኮኖሚክ ኮንሲደሬሽን የምንለው ቻይና እንደምታውቁት ሮድ ኤንድ ቤልት ኢኒሺየቲቭ የሚባል ኢኒሺየቲቭ አላት። እዛ ኢኒሺየቲቭ ላይ ሚድል ኢስት ላይ በጣም ብዙ ኮንትሪቢዩት አድርጋለች። ብዙ ኢንፍራስትራክቸር ገንብታለች። ብዙ ስራ እየሰራች ነው። ብዙ ኢኮኖሚክ ኮኔክሽን አላት ወይም ብዙ ኢኮኖሚክ ኢንቴግሬሽን አላት ከዚህ ከመካከለኛው ምስራቅ ሀገሮች ጋር ማለት ነው። ስለዚህ ይሄ ጦርነት ላይ ገባሽ ማለት ያን ሁሉ ሉዝ አደረገሽ ማለት ነው። ያን የመሰለ በቢሊዮን ዶላር የሚቆጠር ፕሮጀክት ዓለምን ለማስተሳሰር በሚደረግ ጥረት ውስጥ የምታደርገው ስራ ተደናቀፈ ማለት ነው እዚህ ጦርነት ውስጥ በመግባቷ። ስለዚህ ለቻይና በፍጹም የማይታሰብ ነው ማለት ይቻላል። ምክንያቱም ቻይና ኢኮኖሚካሊ አድቫንስድ ትሬድ ነው እንጂ ጦርነት ላይ ሰምተናት አናውቅም።
ስለዚህ እሷን ኢኮኖሚ ግሮዟን የሚያሰናክል ነገር ውስጥ በፍጹም እንደማትገኝ የታወቀ ነው ማለት ነው። ራሽያም ቢሆን ራሽያ በሳንክሽን የደከመች ሀገር ነች። አሁን በብዙ ሳንክሽኖች ውስጥ ነው ያለችው ከዩክሬን ጋር ባለው ጦርነት ምክንያት ነው። ስለዚህ ያ ሳንክሽን አስሯታል፣ እንደፈለገች እንዳትንቀሳቀስ ይዟታል ማለት ነው። ከዛ ባለፈ ደግሞ ጋዟን የሚገዟት ብዙዎቹ የመካከለኛው ምስራቅ ሀገሮች ናቸው። እዚህ በፓይፕላይን በተለያዩ ነገሮች ላይ የራሽያን ጋዝ የሚገዙት እነሱ ናቸው። እሷም ነዳጁ የሚሸጡ ለነሱ፣ እነሱም ደግሞ ነዳጁ የሚሸጡት ለሷ ነው። በሷ የሚያልፉ ብዙ ነገሮች አሉና ራሽያም ይሄ ኢራንን ሰፖርት አድርጋ ብትገባ ከዛ ከመካከለኛው ምስራቅ ካሉ ሀገሮች ጋር ያው መጣላት ስለማይቀር መጋጨት ስለማይቀር ይህንን ነገር እንዳትሞክረው አድርጓታል ተብሎ ይገመታል። ስለዚህ ኢኮኖሚክ ኮንሲደሬሽን ለሁለቱም ለቻይናም ለሩሲያም እዚህ ኢራን ጦርነት ውስጥ እንዳይገቡ እያደረጋቸው ነው የሚል እምነት አለ እያደረጋለ ማለት ነው። በሶስተኛ ደረጃ ደግሞ ሪስፖንስ ቱ ዌስተርን ፕሬሸር፣ ይህ የምዕራባውያን ፕሬሸር ሩሲያንም ቻይናንም ወጥሮ ይዟቸዋል ማለት ነው። የሚገርማችሁ ነገር ሩሲያ ከእስራኤል ጋር የጠበቀ የንግድ ግንኙነት አላት። ብታቁም ባታቁም በቴክኖሎጂ ዘርፍ አብሶ በግብርና አካባቢ በጣም ትልቅ የሆነ የጋራ የሆነ የሚሰሩ ስራ አለ እና ቅድም እንዳልኳችሁ ነው ይሄ የዓለም አቀፍ ፖለቲክስ ወይም ወርልድ ፖለቲክስ የሚባለው አሻጥር የበዛበት ነገር ነውና ናሽናል ኢንተረስት የሚነካ ከሆነ ናሽናል ኢንተረስት ካለ ከጠላት ጋር አብረህ ትሰራለህ። አሁን እያየ ነው ቻይና ከአሜሪካ ጋር፣ ሩሲያ ከእስራኤል ጋር፣ ቻይና ከእስራኤል ጋር በጣም ስራ ይሰራሉ። በጣም ትሬድ አግሪመንት አላቸው፣ ትሬድ አድቫንስ አላቸው። የተለያየ በቢሊየን የሚቆጠር አመታዊ ግብይት አላቸው ሁለቱም ሀገራት። አሜሪካ ከቻይና ጋር፣ ቻይና ከአሜሪካ ጋር፣ እስራኤል ከሩሲያ ጋር፣ እስራኤል ከቻይና ጋር፣ ሩሲያ ከአሜሪካ ጋር አሁን ቢቀዘቅዝም እነዚህ የፈለገ ግጭት ውስጥ ቢሆን እንኳን እንደዚህ አይነት ነገሮች ኦፊሻሊ ያልወጡ ግጭቶች ስለሆኑ የንግድ እንቅስቃሴያቸው ሰፊ ነው። ስለዚህ እስራኤልና ቻይና ከፍተኛ የሆነ የንግድ እንቅስቃሴ ያላቸው፣ እስራኤልና ሩሲያም ከፍተኛ የሆነ የንግድ ትብብር አላቸው። ስለዚህ ይሄ ትብብር ኢንፍሉዌንስ ያደርግባቸዋል፣ እነዛ ላይ ፕሬሸር ያደርግባቸዋል። አሜሪካና ቻይና ደግሞ በከባዱ በጣም ትሬድ የሚለዋወጡ ትልቅ ሀገሮች ናቸው። የዓለም አንደኛና ሁለተኛ ኢኮኖሚ ያላቸው ሀገሮች ስለሆኑ ትሬድ ኤክስቼንጅ አላቸው፣ ታሪፍ ኤክስቼንጅ አላቸው፣ ኢምፖርት ኤክስፖርት ይደራረጋሉና እዚህ ጦርነት ላይ መሳተፍ ለቻይና እና ለኢራን ይሄን ነገር ማጣት ስለሆነ ዌስተርኖች ይሄን ፕሬሸር ያደርጋሉ። ገባችሁ? ዌስተርኖች ይሄንን ፕሬሸር በማድረግ ኢኮኖሚውን ፕሬሸር በማድረግ ትሬዱን ፕሬሸር በማድረግ እነዚህ ሀገሮች ላይ በደንብ ወደ ጦርነቱ እንዳይሳቡ እንዳይገቡ አስሯቸዋል ማለት የሚቻልበት ደረጃ ተደርሷል። ሶስተኛው ነጥቡ ይሄ ነው የሚሆነው። ሌላው ነገር ደግሞ ቻይና በዩናይትድ ኔሽን ውስጥም ራሱ ሬስት ሩም ፖሊሲ ይባላል። በዩናይትድ ኔሽን ስብሰባዎች አካባቢ አንዳንድ ድምጽ በሚያስፈልግ ጊዜ የቻይና ዲፕሎማት ቀስ ብሎ ሾልኮ ይወጣና ስብሰባ ወይ ደግሞ ድምጽ ከተሰጠ በኋላ ይመለሳል እና በዓለም አቀፍ ግንኙነት ላይ ይሄ ሬስት ሩም ፖሊሲ ይባላል ማለት ነው። ሬስት ሩም ፖሊሲ ማለት ያው ድምጽ ላለመስጠት የሚወጡት ስለሆነ እንደዚህ አይነት ፖሊሲ ነው የምትከተለው። ከእንደገና ደግሞ ይሄ ኒውትራል ፖሊሲ ነው የምትከተለው። እነዚህ ነገሮች ቻይና ጦርነት ላይ ስትሳተፍ ሰምተናት አናውቅም። የትኛውም ሀገር ላይ የቻይና ኢንቮልቭመንት የለም በጦርነት። ኢቭን የሩሲያ ኢንቮልቭመንት ራሱ አሁን ከዚህ ከመርሰነሪው ጋር በተያያዘ ነው እንጂ ሩሲያም ይሄን ያህል ኢንቮልቭ አታደርግም በጦርነት ማለት ነው። አሁን ከዩክሬን ራሽያ እና ከእንደዚህ አንዳንድ መርሰነሪዎች ጋር በተያያዘ ነው እንጂ ሌላ ጦርነት ውስጥ ኢንቮልቭ ሲያደርጉ አይተናቸው አናውቅም። እና አሜሪካ ግን ብዙ ጦርነቶች ላይ እንዳለቃ ሲሄዱ እናለን። እና እነዚህ ነገሮች ስትራቴጂካሊ አራተኛው ነጥብ ስትራቴጂካሊ ካልኩሌሽን ኦፍ ሪጂናል ኢንስታቢሊቲ፣ ይህ መካከለኛው ምስራቅ የሚባለው ሪጅን ኢንስቴብል ወይ ደግሞ ስቴብል እንዳይሆን ኢንስታቢሊቲ እንዲፈጠር አይፈልጉም። ምክንያቱም የመኖርና ያለመኖር ጉዳያቸው ነው ለነሱ ማለት ነው። ገበያቸው በጣም የሩሲያ ገበያ በጣም መካከለኛው ምስራቅ ላይ ያተኮረ ነው። የቻይና ገበያና ስራ በጣም መካከለኛው ምስራቅ ላይ ያተኮረ ነው። ስለዚህ ኢኮኖሚያቸው ስለሚናጋ ስትራቴጂካሊ ቲንክ ያደርጋሉ፣ ያስባሉ። ባህሬን ላይ ለካ ይሄን ያህል ኢንፍራስትራክቸር አለ፣ ይሄን ያህል የአመታዊ ግብይት አለ፣ ይሄን ያህል ኤክስቼንጅ እናደርጋለን ብለው ያስባሉ። ሶ እዚህ አካባቢ የሚነሳው ግጭት የኔን ኢንተረስት ይነካዋል፣ የኔን ኢኮኖሚክ ኢንተረስት ያፈርሰዋል፣ የኔን የለፋውባቸው ለአመታት የለፋውባቸው ነገሮች ድራሹን ያጠፋዋል ብለው ሁለቱም ያስባሉ። ስለዚህ በዚህ ምክንያት ስትራቴጂካሊ ካልኩሌት ያደርጋሉ። ሪጅኑ ስቴብል እንዲሆን መስራት ይፈልጋሉ። ሪጅኑ ስቴብል እንዲሆን
ስለሚፈልጉ ይሄ ጦርነት እንዲስፋፋ ስለማይፈልጉ ወይ አሜሪካ አሸንፋ እንድትቆም ይፈልጋሉ። ምናልባት ደግሞ ኢራን ከተሳካላት ደግሞ ኢራን ይሄን ነገር አሳክታ ሪጅኑ ግን ስቴብል ወደ ለየለት ጦርነት እንዳይገባ የማድረግ ፍላጎት እንዳላቸው መገመት ይቻላል ማለት ነው። ሌላው አሁንም እያደረጉበት ያለው የቻይና የቃል አቀባይ እንደዚሁም ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲንን ጨምሮ በተለያየ ጊዜ አምስተኛው ነጥቡን አሁን ማነሳው ነው ፎከስ ኦን ዲፕሎማቲክ ኢንጌጅመንት። ፎከስ ኦን ዲፕሎማቲክ ኢንጌጅመንት የዲፕሎማቲክ ኢንጌጅመንት ላይ ሞር ፎከስ እያደረጉ ይገኛሉ ማለት ነው። ይህ ዲፕሎማቲክ ኢንጌጅመንት ምንድነው? ጦርነቱ በሰላማዊ መንገድ እንዲያቆም ወይ ደግሞ ጦርነቱ በሰላማዊ መንገድ እንዲፈጸም እንዲያልቅና ኔጎሽየትን አድርገው በዲፕሎማቲክ ወይ ሶልቭ እንዲደረግ በጣም በከፍተኛ ሁኔታ ይጥራሉ። አሁን ከጠራውላችሁ ከአምስቱ ነጥቦች ውስጥ ይሄ ዋነኛው ነው። ለነሱ እየተገለገሉበት ያለው ይሄኛው ነው። ምክንያቱም ኢንተር ማድረግ አይችሉም፣ ዋሩ ላይ ኢንቮልቭ ማድረግ አይችሉም። ቀደም በጠቀስኩላችሁ ምክንያቶች ኢንቮልቭ ማድረግ አይችሉም። ጂኦፖለቲካል ኢንተረስቱ እንዲያደርጉ አያደርጋቸውም። ኢኮኖሚክ ኮንሲደሬሽኑ አያደርጋቸውም። እዛ ውስጥ ገብተው የፈለጉትን ነገር እንዲያደርጉ ማለት ነው። የዌስተርን ፓወር ኢንፍሉዌንስ አለ። ያንን ኢንፍሉዌንስ መሻገር አይችሉም። ምክንያቱም ኢኮኖሚያቸው ከአሜሪካና ከዌስተርን ጋር በጣም የተጠለፈ ስለሆነ ከሱ ማምለጥ በፍጹም አይችሉም ለአሁኑ ማለት ነው። ወደፊት ምናልባት ሊወጡ ይችላል። አሁን ግን በእነሱ ላይ ነው። ስትራቴጂክ ቲንኪንግ አላቸው። ይሄ ቦታ ስቴብል እንዲሆን ይፈልጋሉ። ምክንያቱም በጣም ቮላታይል የሆነ ቦታ ስለሆነ የነሱም ሞር ኢኮኖሚያቸው የተመሰረተ በዛ አካባቢ ከሚመጣ ገንዘብና በዛ አካባቢ ከሚመጣ ነዳጅ ስለሆነ ቻይና በተለይ ማለት ነው ይሄ ቦታ እንዲረበሽ አይፈልጉም ማለት ነው። አሁን ስለዚህ እነዚህ አራቱ ነጥቦችን አስቀምጠው በምን ሶልቭ እናድርገው ብሎ ማሰባቸው አይቀርም። ስለዚህ እነዚህ ነገሮች ለማስቀረትና ኢንተረስታቸው ለማስጠበቅ ይሄ በዲፕሎማቲክ ወይ መሄድ አለበት በማለት ዲፕሎማቲካሊ ፎርስ ለማድረግ የሚሞክሩበት ሜካኒዝም ሰፊ ይመስለኛል እና በእነዚህ በአራቱ ምክንያቶች ቻይና እና ሩሲያ ኢራን ላይ ኢንቮልቭ እንዳያደርጉ እጅ ከወርች ምንድነው እጅ ከወርች ነው የሚባለው እጅ ከወርች ተይዘዋል ማለት ነው። ለዛ ነው አሜሪካንም ኢራንና ራሽያና ቻይና አሜሪካንም ራሽያና ቻይና በዚህ ጦርነት ላይ ምንም የሚያመጡት ነገር የለም በማለት በድፍረት እየተናገሩ ያሉት ማለት ነው። ስለዚህ እነዚህ አራት ነጥቦች የአሜሪካ እና የእስራኤል ጦርነት ላይ ኢራን ላይ በሚያደርጉት ማለት ነው እነዚህ ቻይና እና ሩሲያ በጣም በከፍተኛ ሁኔታ የኢራን ወዳጅ የሚባሉት ሀገሮች ላይሳተፉ ይችላሉ የሚል የኔ አናሊሲስ ነው። ሌላ ምክንያቶች ሊኖሩ ይችላሉ። እኔ ግን የደረስኩበትና የተገነዘብኩት ይሄኛው ነው ማለት ነው። ስለዚህ ለዛሬ የነበረኝ ፕሮግራም እዚህ ላይ ያበቃል። እናንተ አስተያየታችሁን ካለ ወይም ደግሞ እዚህ ነገር ላይ መሳተፍ የምትፈልጉ ከሆነ ደግሞ ኮሜንት ቦክስ ላይ የምትፈልጉትን ነገር ማስቀመጥ ትችላላችሁ። ግን ሰብስክራይብ በማድረግ መጀመሪያ ቤተሰብ ሁኑና እንደዚህ አይነት ሐሳቦችን አብረን እናያለን። መልካም ጊዜ